ሲፈን ማንም አላየኝም ብላ ወይዘሮ ሰማሃትን ከዚች ምድር ብታሰናብትም ወይዘሮ ሰማሃት ክላስ የተደበቀው ካሜራ ሁሉንም እውነታ አወጣ። በዚህን ሰዓት ካሜራውን አቶ አምናን ሄዱ ሲያይም እናቱን የነጠቀችው እንግዲህ ሲፈን መሆኗን ሲረዳ ፖሊስ አምጥቶም ፖሊሶቹ ሲፈንን እንዲይዟትና እንዳሰቃዩት አደረገ። አሁን ላይ ቤሊል ያልጠበቀችውና ያላሰበችው ነገር በሲፈን ላይ ስታይ በድንጋጤ ከረር ብላ ቀረች። ሌላኛው አሁን ላይ በጣም ደም እንባ እያለቀሰች የምትገኘዋ ጄሪ በሚያሳዝን ሁኔታ አቶ አምናንን ያረገዝኩት ካንተ ነው ስትለውም ልጅ አይደለም ብሎ በመካድም ሲቀጥል ደግሞ አንቺ የማትረቢ ሲልም በዚህን ሰዓት ወይዘሮ ሜርሲ ፈልጋና ሆን ብላ አንተ በእንቅልፍ በያዘህ በሰከርክበት አጋጣሚ የምትጣጣበት ላይ መድኃኒት በመጨመርና ከሷ ጋር ግንኙነት እንድታደርግ አንተን የራስ እንድታደርግ ያደረገችው ነገር ነው በማለትም እውነቱን ዘርግፋ በሚያሳዝን ሁኔታ ተናገረች። ሌላኛውና ከባዱ እጅግ ልብ የሚሰብረው አሁን ላይ እንግዲህ ደም እንባ እያለቀሰች ያለችው ጄሪ የኔ ልጅ አይደለም በማለትም ክዷታል። አሁን ላይ ሲፈን መከራውን እያየችም ትገኛለች። ማንም የለ ማንም ሊይዘኝም ሆነ ምንም ሊያደርገኝ አይችልም በማለትም ወይዘሮ ሰማሃት ክላስ በመግባትም በግርግሩ አማሃይታ ወይዘሮ ሰማሃትንም እኔ እኮ የእናቴ ልጅ ነኝ፣ እናቴን የነጠቃትን ህይወቷን እኔም እነጥቀዋለሁ በማለትም የእናቷን ስም በመጥራት ለወይዘሮ ሰማሃትም በኋላ ላይ እኔ እሷ ላይ ነኝ መልእክት ተልኬ ነው በማለትም አፍና ከዚች ምድር አሰናበተቻት። በዚህን ሰዓት እጅግ በጣም በሚያሳዝን ሁኔታ የቀረጻት የነበረው ካሜራ ሲፈንን ይፋ አውጥቶ ጉዷ ፈላ። አቶ አምናንም እንዳይሆን አድርጎ እንድትሰቃይም ፈረደባት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁ ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ቀጣይ ፓርት ደርግ ይዘመተናል። እንግዲህ የወይዘሮ ሰማሃት ከዚች ምድር መሰዋት እጅግ በጣም ልባቸውን የሰበራቸው ሁሉም እያሉና እያለቀሱ ቢገኙም ግን ደግሞ ወይዘሮ ሰማሃትን ወደ ነበረችበት መመለስ እንደማይቻል ግልጽ ነው። አቶ አምናን አሁን ላይ እጅግ በእናቱ ጉዳይ ልቡ ተሰብሮ እኔን ማን ነው እንደዚህ ሊደርገኝ የቻለው? እኔ ያላንቺ መኖር አልችልም እያለ ቢያለቅስም በደረሰባት የመድኃኒት መቃየር የሞተች ነበር የመሰለው። ነገር ግን ካሜራው ሲታይም ሲፈንን ያጋለጣት አስደንጋጩ እና ትልቁ ጉብዳ ሲፈን ወይዘሮ ሰማሃትን በትራስ አፍና ስትገድል የሚያሳይ ቪዲዮ ካሜራው ቁጭ አደረጋት። ሌላኛው አሁን ላይ ከአቶ አምናን ነብሰ ጡር የሆነችው ጄሪ ለአክስቱ ነብሰ ጡር እንደሆነችም ወይዘሮ ሜርሲ ነግራት ላጥ ብላ ሄደች። ጄሪ የምትባየው አንቺ ነሽ ወይ ስትባልም አሁን አለች። በእርግጥ የወይዘሮ ሰማሃት እህትም አሁን ላይ ሜርሲን ያንቺ እጅ ካለበት እመኚ ህይወትሽን ሲኦል ነው ማደርገው እያለችም እጅግ ልብ በሚነካና በሚገርም ሁኔታ አሁን ላይ እንዳቀደችባት እዚህ ለመኖር ወሰንሽ አለችው። ወይዘሮ ሜርሲም አዎ እዚህ መኖረው ላንቺ አይከብድም? ለምን ይከብደኛል? አምናን ልጅ ጎን መሆን አለብኝ። እናቱ ከዚህ ምድር ብትሰዋም እኔ ብቻውን ልተው አልችልም ስትላትም አይ ከባድ ነው የሚሆንብሽ። ለምን ይከብደኛል? ዳይፐር ታልቀየር ትልቅ ሰው ነው አለቻት። ኦ ዳይፐርት ስትይ ትዝ አስባልሽኝ። የአምናንን ልጅ ዳይፐርት ለመቀየር ተዘጋጅ ስትላት ምን አለች? አዎ አምናን ልጅ አለው በቅርቡ ይኖረዋል ስትልም ጄሪ መጣች። ጄሪ በዚህን ሰዓት ነይ ውዴ ጄሪ አውሪያት ሌላኛው አማትሽን አለቻት። ምንድን ነው አክስቴ እንተዋወቅ። ጄሪ የምትባየው አንቺ ነሽ? አቤት ወዬ ማለቴ እኔና አንቺ አሁን ቤተሰብ ሆነናል።
ብዙ ማውራት ይጠበቅብናል ስትላትም እሻለች። ጄሪና ሜርሲ የመጨረሻም ተጣሉ። አሁን ላይ እርስ በርሳቸው ተከዳዱ። የሚያሳዝነው ግን ለአምናን ልቡን የሰበሩት የመጀመሪያዎቹ ሁለቱ ሰዎች ናቸው። ሲፈን በወይዘሮ ሰማሃት ላይ ያን ሁሉ ልታደርግ አትችልም ነበር። ምክንያቱም እነሱ መድኃኒት ሰጥተው ባያዳክሟን ኖሮ ሲፈን እሷን የመግደል አቅሙ አይኖራትም። ሲፈን አሁን ላይ ሁሉንም ነገር በደስታ አጠናቀኩ ብላ ስትደሰት፣ ነገር ግን እጅግ የሚያሳዝነው ነገር ሲፈን አሁን ሁሉንም እውነታ ካሜራው ይዞ ይፋ ወጣባት። ሲፈን በቁጥጥር ስር ተይዛም ትገኛለች። አቶ አምናን ያልጠበቀው ጥላቶቹ በእጁ ስር ሆነው ከዚህም ቀደም መድኃኒቱን የቀየረችው እሷ እንደሆነም ተረዳ። ሌላኛው ደግሞ አሁን ቤሊል አቶ አምናን እባክን እያለች ደም እንባ በወይዘሮ ሰማሃት ብታለቅስም እባክን ልትረጋጋ ይገባል። አንተ እኮ ምንም ብታደርግ ምንም እባክህ ከጎን ልሆን ስትለውም ውጭልኝ አያገባሽም አላት። እሷም እሺ ብላ ከወጣች በኋላ ከሱ ተለይታ ሩቅ መሄዱ ስለደበራትም በረንዳ ላይ ቁጭ ብላ እንቅልፍ ወሰዳት። በዚህን ሰዓት አቶ አምናን ሲወጣ እሷን አገኛት። አንቺ ቤሊል በማለትም ሲቀሰቅሳት እሷም ደንግጣ ተነሳች። ተነሽና ተኝ አላት። ክላስሽ ግቢ ሲላት አቶ አምናን ይቅርታ፣ ለምን ይቅርታ የምትጠይቂ? ለሆን እንጃ፣ እዋክህን ራስህን መጠበቅ አለብህ። ወይዘሮ ሰማሃት መርሳት እንደሚከብድ አውቃለሁ፣ ግን ደግሞ ለነፍሷ ስትል ራስን መጠበቅ አለብህ አለችው። ለማን ብዬ ማን አለኝ ብዬ ማን እንድረዳኝ ለማን ነው የምጓጓለት? የትኛው ህይወት አላት። አረባካቷ ምናምን ስትልም በቃ በማለትም ጥሏት ሄደ። እንግዲህ በለቅሶ እየታጀበች ዝም ብላ የምታየው ቤሊል አሁን ላይ የተፈጠረው ነገር ለሷ አስደንጋጭ ነበር። ወይዘሮ ዛህራም በወይዘሮ ሰማሃት መሞት እባክሽን ልጅሽን ለማንጥለሽ ህይወትሽን ለማንጥለሽ እኛ እኮ ብዙ ሚስጥር አለን እያለች ማለቀሷን ጀመረች። ነገር ግን አሁን ላይ ቢያለቅሱ ምንም ፋይዳ እንደሌለው ስትረዳ አቶ አምናንን ባልወልድህም አሳድግ ያለው ልጅ እባክህ ምግብ ቅመስ ስትለውም እሱም እናቴ ዛህራ ወደ ክችን መሄድ ትቻለሽ፣ ምንም ነገር መቅመስ አልፈልግም ብሎ እምቢ አላት። ወይዘሮ ዛህራም እያነባች ወደ ክችኑ ሄደች። አሁን ላይ ከክላሱ ገብታ አብራ ቁጭ ብላ አልጋ ላይ ያለችው ጄሪ ሊያስመልሳት ሲሞክርም እየሮጠች ወደ ሽንት ቤት ሄደች። በዚህን ሰዓት ዝም ብሎ መመልከት ጀመረ። የእርግዝና መለኪያውንም ስትለካ ነፍሰ ጡር እንደሆነች ምንም ጥርጥር የለውም። ለምርሲ እንግዲህ መንጎራደዷን ጀመረች እና ሲፈን ስትመጣ ሲፉ የሆነ ነገር ላማክርሽ ነበር። ምንድን ነው እሱ? አቶ አምናንን ላጽና ነው ተጎኑ ልሆን አላቅም ብቻ ፈራሁት አለቻት። ባልሽ አይደል እንዴ? ነው ግን እስኪ መላስጭ። ታዲያ ለምን ሚርሲን አታማክሪያትም? ይህና ሚርሲ ተጣልተናል። በምን? የጓደኛ ጸብ ነው። ጥሩ ነው ብላት ሲፈን ሄደች። ሲፈን አሁን ላይ የልቧን አድርሳለች። ማንም ምንም ቢል ጣጣ የላትም። ነገር ግን አሁን አቶ አምናን ልቡ እስከ ወዳኛው ተሰብሯል። አክስቱ መታ እኔ ከዚህ በኋላ ከጎንህ ነኝ የእህቴ ልጅ እያለችው ትገኛለች። አቶ አምናንን አንድ ጥያቄ ጠየቀችው አክስቱ። ምርሲ ለለቅሶ ነው የመጣችው? አይደለም አክስቴ። እና እዚህ ልትኖር ነው? ከመጣይ ቆይታለች። እጇ ካለባት አለቃትም እያለች ማሰብ ጀመረች። እናትስ በሷ መምጣት ደስተኛ ነበረች አለችው። አዎ ደስተኛ ነበረች አክስቴ አላት። እሺ በቃ መረጋጋት አለብህ፣ በቃ ለእናትህ ስትል መኖር አለብህ አይደል እንዴ አለችው። እናም ሄደች። ሚርሲን ምንድነው የምታየኝች? ደግሞ ሌላኛዋ ነገረኛ መጣች። ምን ፈልጋ ነው እያለች እንግዲህ ለምንድነው ትኩራ እያየች እያለች ነበረ። ሚርሲን እንደዛ ስታያት ነገር ፈልጋ እንደሆነም ገብቷታል። ሌላኛውና ከባዱ አሁን ላይ ጠየቀቻት። ሚርሲ መቼ መጣሽ?
የወንድሜ ቤት አይደል? የወንድሜ ልጅ ከጎኑ እኔ የማጽናናው እኔ ብቻ ነኝ አለቻት። ኧረ እባክሽ አዎ እያለች ባለችበት አጋጣሚ ጄሪ መጣች። ጄሪ ተዋወቀቻት። ሌላኛው አሁን ላይ በጣም ልቧ የተሰበረው በአምናን ጉዳይ አምናን እንደዚህ መሆኑ ለአምናን ይህ አይገባውም እያለች የምታዝነዋ ቤሊል አምናንን ስታይ በጣም እያዘነች ትገኛለች። ግን ደግሞ አማራጭ ስለሌላት ከዝምታና ከማዘን ውጭ አቶ አምናን የምትለውን ነገር ሊረዳ ስለማይችል ዝም ብላ መመልከቷን ቀጠለች። ሌላው አሁን ሲፈን እንደፈለገች ፏ ብትን እያለች ትገኝ ነበር። ግን ደግሞ የተደበቀው ካሜራ የወይዘሮ ሜርሲ ካሜራ አልታያትም ነበር። አሁን ላይ ሁሉንም እውነታ መድኃኒቱን ማን እንደቀየረው መድኃኒቱን ማን ምን እንዳደረገው ጠንቅቆ የሚያሳየው እሷንስ እንዴት እንዳስወገደቻትና እንደገደለቻት በደንብ የሚያሳየው ካሜራ ሁሉንም እውነታ ዘግዝኮ በማውጣቱ እሷ እጅ ከፍንጅ እንድትታሰር አደረገ። አቶ አምናን በጣም ልቡ የተሰበረው እንዴት ይሄ ሊሆን ይችላል? እዚሁ ተቀምጬ እናቴ ላይ ሲፈጠም የት ሄጃለሁ? ጥላቶች በእጄ ስር ሆነው አለ። ቻናሉን ሰብስክራይብ